እንኳን ወደ ማስረስ ኒውስ ኤንድ አናሊሲስ በሰላም መጣችሁ። ዛሬ በዓለማችንና በሀገራችን ኢትዮጵያ ዙሪያ የተከሰቱትን ታላላቅ ጂኦፖለቲካዊ ውዝግቦችን ከጀርባ ያሉ ሚስጥራዊ የስልክ ጥሪዎችንና የአፍሪካ ቀንድ የኃይል ሚዛን የሚቀይሩ ወታደራዊ ስምምነቶችን በዝርዝር እንመረምራለን። የፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስተላለፉትና እኔ ነኝ ትዕዛዝ ሰጪው ያሉበት ጠንካራ ማስጠንቀቂያ እንዲሁም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ በማቅናት ከግብጽ ጋር የፈረሙት አዲሱ የባህር ላይ ስምምነት በኢትዮጵያ ቀይ ባህር በር ፍላጎት ላይ የደቀነው ስልታዊ ከበባ በጥልቀት እንፈትሻለን። ከዚህ በተጨማሪም የብሔራዊ ባንክ ታሪካዊና ያልተጠበቀ ውሳኔ፣ የሽራሮ ድንገተኛ የድሮን ጥቃትና በትግራይ የወጣው አዲሱ ህግ፣ ወታደራዊ ስልተ ቀመር ወይም ደግሞ ቅድመ መከላከል ጥቃት ፕሪኤምፕቲቭ ስትራይክ የሚለውን በሀሳብ ደረጃ እናየዋለን። በመካከለኛው ምስራቅ ፍንዳታ፣ በሆርሙዝ ወሽመጥ የአሜሪካ ሄሊኮፕተር መውደቅና በአፍሪካ ቀንድ የግብጽ ስውር እጅ ዙሪያ የተሰናዱ ሰፊ ትንታኔዎች እስከ መጨረሻው ድረስ አብራችሁን ከቆያችሁ የምታገኟቸው ይሆናል ማለት ነው። እስከዛው ድረስ ግን ላይክ፣ ሼር፣ ሰብስክራይብ በማድረግ የዕለቱ የጂኦ ፖለቲካ ትንታኔ አጋራችንና ቤተሰብ በመሆን እንድትከታተሉን በቀጥታ እንጋብዛለን። መልካም ቆይታ ይሆንላችሁ። አሁን ቀጥታ ወደ ትንተናው እንገባለን። ማስረስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስረስ ሚዲያ። የብሔራዊ ባንክ ታሪካዊ ውሳኔ፣ ድርጅቶች ነዳጅ በራሳቸው ፍራንኮ ቫሉታ እንዲያስገቡ መፍቀዱ አስገራሚ ሆኗል። የኢትዮጵያ ብሔራዊ ባንክ ላለፉት 50 ዓመታት መንግስት ብቻ በብቸኝነት ይዞ የነበረውን የነዳጅ ምርቶች ግዢ መዋቅር የሚቀይር አዲስ መመሪያ ይፋ ማድረጉን ካፒታል ጋዜጣና ሪፖርተር ጋዜጣ ዘግበዋል። በአዲሱ መመሪያ መሰረት የውጭ ሀገር ኤምባሲዎች፣ ዓለም አቀፍ ድርጅቶችና የውጭ ቀጥታ ባለሀብቶች ወይም ፎሬን ኢንቨስተርስ የራሳቸውን የውጭ ምንዛሪ በመጠቀም ነዳጅ በፍራንኮ ቫሉታ ስርዓት ወደ ሀገር ውስጥ እንዲያስገቡ ተፈቅዶላቸዋል። ይህ ውሳኔ የነዳጅ አስመጪነትን መብት በከፊል ለግል ድርጅቶች ክፍት ያደረገ ታሪካዊ ምዕራፍ ነው ተብሎ እየተነገረ ይገኛል። የሪፖርተር የኢኮኖሚ ተንታኞች እንደሚያመለክቱት ኢትዮጵያ በዓመት ለነዳጅ ጊዜ የምታወጣው ወጪ 4.2 ቢሊዮን ዶላር የደረሰ ሲሆን ይህም የሀገሪቱን አጠቃላይ የውጭ ምንዛሪ ክምችት ሩብ ያህሉን ያጠፋል። ብሔራዊ ባንክ ይህንን የፍራንኮ ቫሉታ መብት የፈቀደው በባንክ ስርዓቱ ላይ ያለውን የውጭ ምንዛሪ እጥረት ጫና ለመቀነስ ነው የሚባል አስተያየቶች እየተሰጡ ነው። ይሁን እንጂ መመሪያው እነዚህን ድርጅቶች ያስገቡትን ነዳጅ ለሕዝብ በችርቻሮ እንዳይሸጡ ወይም ከሀገር ውስጥ ነዳጅ ጋር እንዳይቀላቅሉ በጥብቅ ይከለክላል። የፖለቲካ ኢኮኖሚ ተንታኞች እንደሚሉት ይህ እርምጃ የንግድ ባንኮች በቅርብ የተጣለባቸውን የነዳጅ ሌተር ኦፍ ክሬዲት ወይም ኤልሲ የመሸፈን ኃላፊነት የሚያቃል በመሆኑ በሀገሪቱ ውስጥ የነዳጅ አቅርቦት ዋጋ መጠነኛ መዛባትን ሊፈጥር እንደሚችል እየተዘገበ ይገኛል። በሌላ ዜና ትራምፕ ለኔታንያሁ የሰጡት ጠንካራ ማስጠንቀቂያ፣ እኔ ነኝ ትዕዛዝ ሰጪው። በመካከለኛው ምስራቅ የተከሰተው አዲስ የኢራንና የእስራኤል የሚሳኤል ልውውጥ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ ከባድ ማስጠንቀቂያ ማስተላለፋቸውን ስካይ ኒውስ እና ፋይናንሻል ታይምስ በሰፊው ዘግቦታል። ትራምፕ ለፋይናንሻል ታይምስ በሰጡት የስልክ ቃለ ምልልስ ዋሽንግተን ከኢራን ጋር የጀመረችውን አዲስ የሰላምና የኒውክሌር ስምምነት ኔታንያሁ ለመቀበል ከመገደድ ውጪ ሌላ ምርጫ እንደሌላቸው በግልጽ ተናግረዋል። ትራምፕ ሲናገሩ እሱ ኔታንያሁ ምንም ምርጫ የለውም፣ እኔ ነኝ ትዕዛዝ ሰጪው፣ አይ ኮል ዘ ሾትስ፣ እሱ ትዕዛዝ ሰጪ አይደለም በማለት በእስራኤል ላይ ያላቸውን ፍጹም የበላይነት አንጸባርቀዋል። ስካይ ኒውስ እንደዘገበው ዋይት ሃውስ ኔታንያሁን በሊባኖስ በቤይሩት ላይ የሚሰነዝሩትን ጥቃት ተከትሎ ትራምፕ በኔታንያሁ ላይ በቁጣ መጮኻቸውና አሁንስ አበዛኸው፣ ሁሉም ሰው እየጠላህ ነው የሚሉ ጠንካራ ቃላትን እንደተጠቀሙ ይፋ አድርጓል። ትራምፕ ለፎክስ ኒውስ እንደገለጹት ኢራን የተኮሰቻቸው የሚሳኤል ጥቃቶች ማንም ስላልጎዱ በእስራኤል በኢራን ላይ ምንም አይነት የአጸፋ ጥቃት እንዳትሰነዘር አዘዋል። አሜሪካ ከኢራን ጋር ልታደርገው ለደረሰችው የመጨረሻው ስምምነት ስትል ኔታንያሁ የጦርነት ፍላጎታቸውን እንዲገቱና የአሜሪካን ትዕዛዝ እንዲቀበሉ ከፍተኛ ጫና እያደረገችበት ነው። ይህ ካልሆነ ግን አሜሪካ ወታደራዊና የገንዘብ ድጋፏን ልታቆም እንደምትችል ፋይናንሻል ታይምስ ጠቁመዋል። የኢሳያስ አፈወርቂ ካይሮ ጉብኝት፣ የግብጽና የኤርትራ አዲስ የባህር ላይ ጥምረት፣
የቀንድ ወይም ደግሞ የአፍሪካ ቀንድ የኃይል ሚዛን ሙሉ በሙሉ ሊቀየር የሚችል አዲስ ዲፕሎማሲያዊ ክስተት በትናንትናው ዕለት ተመዝግቧል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ3 ቀናት የሚቆይ ይፋዊ የሥራ ጉብኝት ለማድረግ ካይሮ የገቡ ሲሆን ከግብጽ ፕሬዝዳንት አብዱልፈታህ አልሲሲ ጋር በቤተ መንግስት መክረዋል። ይህ ከፍተኛ ጉብኝት የተካሄደው ግብጽና ኤርትራ በአስመራ ከተማ አዲስ የቀይ ባህር የባህር ላይ ትብብርና የጋራ መርከብ መስመር መዘርጋት ስምምነት ከተፈራረሙ ከጥቂት ቀናት በኋላ መሆኑን አልሞኒተር ዘግቧል። የፖለቲካ ተንታኞች እንደሚሉት የኢሳያስ አፈወርቂ ወደ ካይሮ ማቅናት እና ከግብጽ ጋር መተባበር በኢትዮጵያ ላይ የተቃጣ ቀጥተኛ የስልታዊ ከበባ ወይም ኢንሰርክልመንት ታክቲክ አካል ነው ይባሉ። ግብጽ የህዳሴውን ግድብ ወይም ገርድ ግንባታ ለመክታትና ከሶማሊያ ጋር ወታደራዊ ስምምነት አድርጋ ጦሯን ሞቃዲሾ ማስፈራ ይታወሳል። አሁን ደግሞ ከኢትዮጵያ ጋር ዘላቂ ባላንጣነት ካላት ኤርትራ ጋር የባህር ላይ ጥምረት መፍጠሯ የኢትዮጵያን የውስጥ ፖለቲካ ውጥረቶችን በመጠቀም በአዲስ አበባ ላይ ዲፕሎማሲያዊና ወታደራዊ ጫና ለመፍጠር የታለመ ነው ተብሏል። የግብጽ የውጭ ጉዳይ ሚኒስትር በሰጡት መግለጫ ቀይ ባህርን የመጠበቅ ኃላፊነት የባህር ዳርቻው ባለቤት የሆኑ ሀገራት ብቻ ነው በማለት ተናግሯል። የባህር በር የሌላቸው ወገኖች እዚህ ውስጥ የመግባት መብት የላቸውም በማለት ኢትዮጵያን ያገለለ ጠንካራ ንግግር ማድረጋቸውን አልሞኒተር ጠቅሷል። በተያያዘ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ ወይም ኤምኦዩ ተከትሎ በቀይ ባህር ላይ ያለው ሉዓላዊ የባህር በርና ወታደራዊ የባህር ኃይል ሰፈር ለመገንባት የምታደርገውን ጥረት አሁን ላይ ከባድ ዓለም አቀፍ እንቅፋት ገጥሞታል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ነቢያት ጌታቸው በሰጡት መግለጫ ግብጽ የኢትዮጵያን ሰላማዊና ዘላቂ የባህር ላይ ባለቤትነት ጥያቄ ለማደናቀፍ የሀገሪቱን ብሔራዊ ጥቅም ለመጉዳት ሌሊትና ቀን እየሰራች መሆኑን በይፋ ከሰዋል። ከ1991 ዓመተ ምህረት የኤርትራ መገንጠል በኋላ የባህር በር ያጣችው ኢትዮጵያ በየዓመቱ ለጅቡቲ ወደብ የምትከፍለው ከ2 ቢሊዮን ዶላር በላይ የኪራይ ወጪ የሀገሪቱን ኢኮኖሚ ክፉኛ አዝሎታል። ይሁን እንጂ የኢትዮጵያን የባህር በር ፍላጎት ለመግታት ግብጽ፣ ኤርትራና ሶማሊያ የሶስትዮሽ የቁልፍ ጥምረት ፈጥረዋል። ይህን ጥምረት ኢትዮጵያ ወደ ቀይ ባህር የምታደርገው ማንኛውንም ተደራሽነት እንቅስቃሴ በሕግም ሆነ በወታደራዊ ኃይል ለመዝጋት ያለመ ነው። ኢትዮጵያ በበኩሏ የባህር በር ጥያቄን የህልውና ጉዳይ መሆኑን በሰላማዊ መንገድ ጥረቷን እንደምትቀጥል ብታስገነዝብም በቀጠናው የተፈጠረው የግብጽና የኤርትራ አዲስ ጋብቻ ግን የአፍሪካ ቀንድን ወደማይገመት ወታደራዊ ፍጥጫ እየመራ መሆኑን የአልጀዚራ ተንታኞች ያስጠነቅቃሉ። የሽራሮ የድሮን ጥቃትና የትግራይ የፌዴራል መንግስት የጂኦፖለቲካ ፍጥጫ ባለፈው ሳምንት መጨረሻ በሰሜን ምዕራብ ትግራይ በሸራሮ ከተማ አቅራቢያ የምትገኘው ተከምቲ በተባለች ስፍራ በተሰነዘረው የድሮን ጥቃት በትግራይና በፌዴራል መንግስቱ መካከል ያለውን ግንኙነት ወደ አደገኛ ምዕራፍ አሸጋግሮታል። የዶክተር ደብረጽዮን ገብረ ሚካኤል የህወሓት ክንፍ አዲስ በቋቋመው የክልሉ ምክር ቤት በኩል ባወጣው መግለጫ የፌዴራል መንግስቱ የፕሪቶሪያውን ስምምነት በይፋ መጣሱንና በትግራይ ላይ ጦርነት ማወጁን ገልጿል። ይህን ተከትሎ ክልሉ የግዳጅ ወታደራዊ ምልመላ አዋጅ ማውጣቱን አዲስ ስታንዳርድ ዘግቧል። የወታደራዊ ሳይንስ ተንታኞች እንደሚሉት የፌዴራል መንግስቱ ይህንን ጥቃት የሰነዘረው ፍጹም በሆነ ቅድመ መከላከል ወይም ፕሪኤምፕቲቭ ስትራይክ ስልት ነው ይላሉ። ይህም ማለት ህወሓት አዲስ ያወጣውን የግዳጅ ወታደራዊ መልመላና ህግ በመጠቀም ኃይሉን አደራጅቶ በአማራ ክልል አዋሳኝ ቦታዎች በተለይም በጸለምትና ወልቃይት ላይ ጥቃት ከመሰንዘሩ በፊት ወታደራዊ እንቅስቃሴውን በጅማሬ ላይ ለማክሸፍ ወይም ፕሪኤምፕቲቭ የታለመ እርምጃ ነው ሲሉ ተናግሯል። ይሁን እንጂ ይህ እርምጃ በትግራይ ወጣቶች ዘንድ ፍርሃት፣ ቁጭት በመፍጠሩ ክልሉ ያወጣውን የወታደራዊ ምልመላ እንደዚሁም ደግሞ አፈሳ ይበልጥ ተፈጻሚ እንዲሆን የማድረግ አደገኛ የጎንዮሽ ጉዳት ሊኖረው እንደሚችል የተለያዩ ዘገባዎች እያስጠነቀቁ ይገኛሉ። የተከበራችሁ የማስራስ ኒውስ ኤንድ አናሊሲስ ተከታታዮች ፕሬዚዳንት ዶናልድ ትራምፕ በእስራኤል ላይ ያሳዩት ጠንካራ የበላይነት በመካከለኛው ምስራቅ ያለውን ጦርነት ያረግበው ይሆን? የኢሳያስ አፈወርቂ የካይሮ ጉብኝትና የግብጽ ኤርትራ አዲሱ የባህር ላይ ስምምነት የኢትዮጵያን የባህር በር ህልም ሙሉ በሙሉ ያጨልመዋል? የእናንተ ጥልቅ የጂኦፖለቲካ አስተያየት ከታች ባለው የኮሜንት መስጫ ላይ አስፍሩልን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ነገ በሌላ ታላቅ ትንታኔ እስክንገናኝ ድረስ ሰላም ቆዩን። ትክክለኛ ትንታኔ ቁርቁሮ የሚያይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ